እንግዲህ ላስት ዊክ አንዱ ከሰማነው ዜና የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዋና ሴክሬታሪ ሙለን ይፋ ያደረገው የ10,000 የኤፍ1 ስታተስ ያላቸው ተማሪዎች የኦፒቲ ፕሮግራምን አቢዩዝ ያደረጉበትን መንገድ ነው። እንግዲህ 10,000ዎቹ እንዴት አቢዩዝ አደረጉ አይታወቅም፣ ግን አጠቃላይ ጄነራል የተደረገ ኢንቨስቲጌሽን ምንድነው ኦፒቲ የምታውቁ ሰዎች ካላችሁ ኤፍ1 ስታተስ ይዛችሁ የተማሪነት ስታተስ አሜሪካ ውስጥ ከመጣችሁ በኋላ ትምህርታችሁን ሲጨርሱ እንደ ትምህርቱ አይነት የ1 ዓመት ወይ የ3 ዓመት የኦፒቲ ትሬኒንግ ፕሮግራም ይሰጣችኋል። በዛ ኦፒቲ መስራት ትችላላችሁ። ወርክ ፐርሚት ተሰጥቷችሁ ማለት ነው። ስፔሲፊክሊ ከእናንተ ጋር የተገናኘ ስራ መሆን መቻል አለበት። በኢንጂነሪንግ የተመረቀ ሰው ሄዶ ሆቴል፣ ሬስቶራንት አስተናጋጅ መሆን አይችልም። በህግ የተመረቀ ሰው የኢንጂነሪንግ ስራ መስራት አይችልም። ማድረግ የሚችለው በፊልዱ ላይ መሰማራት ነው የሚኖርበት፣ ወይም ከፊልዱ ጋር በጣም ተቀራራቢ ይሆን። በአብዛኛው እነዚህ የህንድ ኬዞች ናቸው እና ቴክሳስ ላይ እና አንዳንድ ስቴቶች ላይ ኦፊስ ይከራያሉ። እነዚህ ኦፊሶቹ ፊዚካሊ ኤግዚስት አያደርጉም። አንዳንዶቹ ፊዚካሊ ኤግዚስት ያደርጉና ግን የተባለላቸውን ስራ አይሰሩም። ዝም ብለው እነዚህን የኦፒቲ ፕሮግራም ላይ ያሉትን ተማሪዎች ይቀጥሯቸዋል እና ከቀጠሯቸው በኋላ ለዩኤስሲአይኤስ ኖቲፋይ ይሰጣሉ። ለምሳሌ ምን አይነት ኤልኤልሲ ብለው some kind of ኤልኤልሲ ያቋቁማሉ። ከዛ ይሄ ኤልኤልሲ ይሄን የኤፍ1 ስቱደንት ይቀጥረዋል። የቀጠርኩት በወር $3,000 ነው ብሎ ያስመዘግባል። 90 ቀን ጠብቅ ያለው የአሜሪካ ዜና ጋር በዚህ ውስጥ መቀጠር አልቻለም፣ ስለዚህ ይሄን ተማሪ የቀጠርኩት ነው ብሎ እንደዚህ አይነት የሌበር ሰርቲፊኬቶችን ያሟላል። ከዛ በኋላ የኤፍ1 ስቱደንቶችን በኦፒቲ ያሉትን ይቀጥራቸዋል ማለት ነው። ምንድነው የሚያደርጉት? ከኤፍ1 ተማሪዎች ገንዘብ ይቀበላሉ። ከዛ እነዚህ የኤፍ1 ተማሪዎች ደግሞ ሌላ ቦታ ሄደው ስራ ይሰራሉ ማለት ነው። ምክንያቱም ኤፍ1 ስታተስን ከጨረስክ በኋላ በተማሪነት ከጨረስክ በኋላ በኦፒቲ ፕሮግራም ውስጥ በ90 ቀን ውስጥ ስራ ማግኘት አለብህ። በ90 ቀን ውስጥ ስራ ካላገኘህ ከአሜሪካ ለቀህ መውጣት አለብህ። ብዙ ሰዎች አያገኙም፣ ወይም ደግሞ ብዙ ሰዎች ላንል እንችላለን 20-30% አያገኙም። እና እነዚህ ሰዎች አሜሪካንን ለቀህ መውጣት አይፈልጉም። ያላቸው ቻንስ በአይን ሚንስ መቀጠር ነው፣ በጣም በርካሽ መቀጠር። ያም የቀጥራቸው ከሌለ ደግሞ እንደዚህ አይነት ስካም ውስጥ ይገባሉ ማለት ነው። እነዚህ ስካመሮች የሚያገኙት ጥቅም የኤፍ1 ተማሪው ለቀጣሪዎቹ ይከፍላል። ምክንያቱም ስታተስ ነው የሚሰጡት በዚህ ኦፒቲ ፕሮግራም ውስጥ 90 ቀን ከመባረር አድነውታል። ስለዚህ በየወሩ ነዳጅ ማደያ ሊሆን ይችላል፣ ሆቴል ሊሆን ይችላል፣ ከሚሰራው 10% 20% ይከፍላቸዋል ማለት ነው። ኢምፕሎሮቹ መክፈል ሲኖርባቸው፣ አሰሪዎቹ መክፈል ሲኖርባቸው ለኤፍ1 ተማሪዎቹ ግን የሚከፍሉት በተጓዳኝ እነዚህ ሰዎች ናቸው። እና የዲኤችኤስ ያደረጋቸው ኢንቨስቲጌሽኖች እነዚህን ስካመሮችን የያዘው ከስካመሮቹ ጋር ተባባሪ የሆኑት ተማሪዎች ኦፒቲ ላይ ያሉትም እነሱም እንግዲህ ተጠያቂነት አመልጡም ማለት ነው። ስታተሳቸውን ያጣሉ፣ ወደፊት አጀስት ማድረግ አይችሉም፣ ከአሜሪካ ይባረራሉ። እንግዲህ የአሜሪካን ሲስተሞች ላይ በጣም ማሲፍ ሲስተም ነው። ገቨርንመንትን ለሆነ ጊዜ ማታለል ትችል ይሆናል፣ ግን በዘላቂነት ማታለል አይቻልም። በተለይ እንደዚህ አይነት በብዙ ቦታ ያሉ ማጭበርበሮችን ስትመለከቱ እዛ ውስጥ ላለመግባት ተጠንቀቁ። አንዳንድ ጊዜ እንመለከታለን፣ በተለይ አይቲ ሙያ ውስጥ አሁን ብዙ አይነት ስካሞች ይሰራሉ። ሬዚሜ በመስራት አዲሽናል የሆነ የኢምፕሎይመንት ሂስትሪዎችን በመጻፍ እንግዲህ አንዳንድ ቦታዎች ላይ የተሳካላቸውን ሰዎች ታያላችሁ፣ ከዛ እናንተም ትገባላችሁ። ግን ይሄ ማሲቭ ወደ መሆን ሲሄድ፣ ሲስተሚክ ወደ መሆን ሲሄድ የአሜሪካ መንግስት ፍላግ ያደርገዋል። ምክንያቱም የዛኔ የናሽናል ሴኩሪቲ ሌቨል ይደርሳል። እነዚህ ነገሮች ቶለሬብል ከመሆን በላይ ይሆናሉ። አንዳንድ ማጭበርበሮች መንግስት ራሱ እያወቀ ቶለሬት ያደርጋቸዋል። ለምሳሌ አንድ ኤግዛምፕል ብሰጥ እስከ ትራምፕ አድሚኒስትሬሽን ሰከንድ የትራምፕ አድሚኒስትሬሽን ድረስ አንድ ግለሰብ በሜዲኬድ እና በኢንሹራንስ ማጭበርበር ሂደት ውስጥ ከ1.5 ሚሊዮን ዶላር በላይ ካላጭበረበረ የፌዴራል መንግስት ኢንቨስቲጌት አደረገው። ስለዚህ እስከ 1.5 sometimes እስከ 2.5 ሚሊዮን ዶላር ድረስ ሲያጭበረብር እያዩት እንኳን ዝም ይሉታል። ያ ሌቨል ሲደርስ ነው የፌዴራል መንግስት ይሄን ግለሰብ ኢንቨስቲጌት ማድረግ የሚችሉት ወደ ፍርድ ቤት የሚወስዱት ማለት ነው። አሁን ይሄን ህግ አንስተውታል። አሁን ኤኒባዲ የሜዲኬድ ኦር ኤኒ ኢንሹራንስ ስካም ውስጥ ማጭበርበር ውስጥ ከገባ ኢንቨስቲጌት ይደረጋል በአዲሱ የትራምፕ አድሚኒስትሬሽን መሰረት ማለት ነው። እና ስቴቶች ይህን ኢንፎርሜሽን የማጋልጡ ስቴቶች የፌዴራል ፈንድ እየተያዘባቸው ነው፣ የሜዲኬድ ፈንድ ማለት ነው። በሌሎች ሲስተሞችም ተመሳሳይ ነው። በኢሚግሬሽንም ሊሆን ይችላል። በሌሎች ሲስተሞችም
መንግስት ሪሶርስ የለውም ሁሉን ነገር ኢንቨስቲጌት የማድረግ ግን ሲስተሚክ ሌቨል ሲደርስ የሆነ ሌቨል ሲደርስ መንግስት አግሬሲቭሊ ይገባል ስለዚህ ያን ትሬሾልድ ያን ክሪቲካል ስቴጅ መቼ ሂት እንደሚያደርግ አናውቅም ብዙዎቻችን አበበ ከበደ ሲሳካለት ኦኬ ከሌ በዚህ ሰርቷል ስለዚህ ኖ ፕሮብሌም ብለን ልንገባ እንችላለን ግን ክሪቲካል ስቴጅ ላይ ሲገባ ሁላችንም በዚህ ውስጥ ልንያዝ እንችላለንና መጠንቀቅ ጥሩ ነው ከኢትዮጵያ እስከ ካናዳ የ16 ዓመቷ ቤቲ አሳዛኝ የጉዲፈቻና የማንነት ፍለጋ ጉዞ የ16 ዓመቷ ታዳጊ ቤቲ ብዙ አዋቂዎች በሙሉ የህይወት ዘመናቸው ከሚያዩት በላይ የተለያዩ ቤቶችና ውጣ ውረዶች አሳልፋለች ህይወቷ ከወላጆቿ ጋር በኢትዮጵያ በሚገኝ የህፃናት ማሳደጊያዎች እንዲሁም ላለፉት 8 ዓመታት ደግሞ በካናዳ ከሚያሳድጓት ቤተሰቦቿ ጋር የተከፋፈለ ነው ወደ ካናዳ ገና እንደመጣች እንግሊዘኛን በሚገባ መናገር አትችልም ነበር ለማታቀው የካናዳ ባህል አዲስ እንደመሆኗ መጠን ምናልባት አንዳች ስህተት ብሰራ ወደ አሮጌው ህይወቴ ይመልሱኝ ይሆን የሚል ከፍተኛ ፍርሃት በውስጧ ነግሶ ነበር በኢትዮጵያ የነበረው አስፈሪ የህፃናት ማሳደጊያ ህይወት ቤቲ ለመጀመሪያ ጊዜ ወደ ህፃናት ማሳደጊያ ከመግባቷ በፊት ከአባቷ እህት አክስቷ ጋር ትኖር ነበር ሆኖም አባቷ ሁኔታዎች ስላላማሩት የተሻለ ቦታ ልልካት ፈልጋለሁ በማለት ከሚያውቀው ሰው ጋር አንድ የህፃናት ማሳደጊያ አስገባት ከዚያም ወደ ሌላ በመቀጠል ወደ ሌላ ማሳደጊያ ተዛወረች ደስ የሚል ጊዜ አልነበረም ደህንነትም አይሰማኝም ነበር በመጀመሪያው ማሳደጊያ ውስጥ እኛን የምትንከባከብ አንዲት ሴት አንድን ህፃን ደብድባ ከስራ ስትባረር አሁንም ድረስ ትዝ ይለኛል ያኔ ቀጣይ እኔ ሆን ብዬ እፈራ ነበር በጭራሽ ምቾት ተሰምቶኝ አያውቅም የተደበቀው እውነትና አዲሱ የካናዳ ህይወት ቤቲን በጉዲፈቻ ልታሳድጋት የተዘጋጀችው ካናዳዊት እናት የራሷን የአያቶችና ያክስቶችና የአዲሱን ቤቷን እንዲሁም የትምህርት ቤቷን ፎቶግራፎች ላከችላት ቤቲ ፎቶዎቹን ስታይ እጅግ በጣም ተደስታ ነበር ሆኖም በካናዳ አዲስ ህይወት የመጀመር ተስፋ ቢኖራትም ወደ ኋላ ስለምትተወው ቤተሰቧ መጨነቁ አልቀረም በዚህ ሁሉ ሂደት ውስጥ ግን ትልቅ ሚስጥር ተደብቆ ነበር አባቷ ለወላጅ እናቷ ቤቲን ወደ አዳሪ ትምህርት ቤት ሊልካት መሆኑን ነግሯት ቤቲ ግን አዲሷን አሳዳጊ እናቷን አግኝታ ወደ ካናዳ ለመብረር እየተዘጋጀች ነበር ወላጅ እናቷ የተባለውን የአዳሪ ትምህርት ቤት ፍለጋ ስትሄድ ቤቲ እዚያ አልነበረችም ልጇ በጉዲፈቻ መሰጠቷን ሳታውቅ ቤቲ ካናዳ ገብታ ነበር ማንነትን መካድና የቋንቋ መጥፋት በካናዳ አዲስ ህይወት ስትጀምር የመጀመሪያ ቋንቋ የሆነው አማርኛ ቀስ በቀስ እየጠፋ መጣ በአዲሱ ማንነቷ ለመዋጥ ከነበራት ጉጉት የተነሳ ከኢትዮጵያውያን ጋር ምንም አይነት ቁርኝት እንዲኖረኝ አልፈልግም አሁን ካናዳዊ ነኝ ከአማርኛ ቋንቋ ጋርም ምንም ግንኙነት አልፈልግም ትል እንደነበር ታስታውሳለች አሁን ላይ ቋንቋው መርሳቷ ከምትጸጸትባቸው ነገሮች አንዱ ነው በትምህርት ቤትም ትክክለኛ የእድሜ እርከኗ ላይ አልነበረችም ያሳለፍኩትን ነገር በነግራት ችግር ውስጥ እገባለሁ ብዬ ስለፈራው ለካናዳዊቷ እናቴ እድሜ 6 ነው ብዬ ዋሻዋት ከጥቂት ዓመታት በኋላ ግን እኔ የ6 ዓመት ልጅ ሳልሆን የ8 ዓመት ልጅ ነኝ ብዬ እውነቱን ነገርኳት ትላለች ቤቲ የአባት ሞትና የይቅርታ ትግል ጊዜ ያለፈ ሲሄድ አባቷ በኢትዮጵያ ማረፉን ሰማች ይህንን መስማት በጣም ጎድቶኛል ከጎኑ መሆን አለመቻሌ እንዲሁም ከእርሱ ጋር ቁጭ ብዬ ስለ ሁኔታው ሳላወራ በውስጤ ይቅርታ ማድረጌ ጸጽቶኛል ትላለች ኢትዮጵያን ለቃ ስትወጣ አባቷን ይቅር ማለት እንዳለባት እንኳን አታውቅም ነበር ሆኖም ካናዳ ከመጣች በኋላ አባቷ ጥሏት እንደሄደ ስታስብ ጥልቅ ሐዘን ይሰማት ጀመር ያልተቋረጠው ናፍቆትና ያሁኑ ህይወቷ ቤቲ ወደ ካናዳ ከመጣች 8 ዓመት ቢያልፍም እስካሁን ወደ ኢትዮጵያ አልተመለሰችም ከአንድ ዓመት በፊት የመሄድ ዕድል አግኝታ ነበር ቢሆንም የተለየ ህይወት ወደ አሳለፈችበት ቦታ ለመመለስ ስነ ልቦናዊ ዝግጅት አልነበራትም ወላጅ እናቷ አሁንም በኢትዮጵያ በህይወት እንዳለች ታስባለች ግን እርግጠኛ አይደለችም ወንድሞቿና ቀሪ ቤተሰቦቿ እርሷ የት እንዳለች አያውቁም ቤቲ እናቷን ለማግኘት ብትሞክርም እስካሁን ምንም መረጃ የላትም እናቴን ባገኛት ብዙ የምላት ነገር አይኖረኝም ብቻ ተቃቅፎ የማልቀስና የእንባ ጊዜ ነው የሚሆነው ዳግም ሰላም ማለት መቻሌ ብቻውን ትልቅ ነገር ነው በአሁኑ ወቅት ቤቲ የሁለተኛ ደረጃ ተማሪ ናት ከአሳዳጊ እናቷ ጋር ያላት ግንኙነት ልክ እንደማንኛውም እናትና ልጅ መሆኑን ትናገራለች ቢጣሉም እንኳን መጨረሻ ላይ
እንደምትተማመንባት ታውቃለች። አህጉር አቋርጣ የመጣችበት ይህ የህይወት ጉዞዋ ከልጅነት ወደ አዋቂነት በምትሸጋገርበት በዚህ ወቅትም ውስጧን መረበሹን አላቆመም። እዚህ ደህና ነኝ፣ ግን አሁንም ድረስ ምን እንደሚሰማኝ በውል አላውቀውም፣ አሁን ድረስ ያመኛል ስትል የህይወት ታሪኳን ታጠቃልላለች።